ስለዚህ የሞተው ፍጡር ነው ስጋ ነው ማለት ነው እንጂ ፈጣሪ አልሞተም። እንደ ሰው በቃ እንደ ሰው በሰው የሚደርሰው ነገር በሰው የሚሆነውን መከራ ያው ተቀብሏል። ስለዚህ ከዛ ደግሞ እኛ መሆን እሱ ትንሣኤን አግኝቷል፣ መጨረሻ ላይ ተነስቷል ማለት ነው። ስለዚህ ፈጣሪ አይሞትም። ፈጣሪ ሞት እንዲህ አድርጎ ተነስቷል። ፈጣሪ አይሞትም ማለት ፈጣሪ አይሞትም። የሞተው ፈጣሪ በስጋ ነው የሞተው እኮ ፈጣሪ አይሞትም አይደለ? ፈጣሪ አይሞትም። አንተ የምፈልገውን መልስ ሳይሆን መልስና እኔ እውነታውን ነው መልስ የማውቀውን ትንሿን እውቀቴን ነው የምነግርህ። በነገራችን እኔ አዋቂ አይደለም። እሺ ለማንኛውም ፈጣሪ ይሞታል አይሞትም? ስለዚህ አንተ ብዙ ጊዜ ሰማ እሱ ማነው እሱ ብዙ ጊዜ አንተን ቪዲዮም ያለሁኝ እንትና እኔ እፎይንም ቪዲዮ ስለማይ ብዙ ጊዜ ስለምከታተላችሁ፣ ስለዚህ ለምን ጀግና ከሆንክ ሁለታችሁ ተከራክራችሁ አንተ ካሸነፍክ በጣም ብዙ ሰው ወደ አንተ ይመለሳል ብዬ አስባለሁ። እሱ ካሸነፈ ደግሞ እሱን የሚከተል ብዙ ይኖራል እና ለምን አትገናኙ ነው የኔ ጥያቄ እንጂ አሁን እኔን እንደዚህ ነው እንደዛ ነው ብትል ያቻለሁ። ተገናኝተናል። ማስረጃ ማምጣት አልቻለም፣ ተሳድቦ ሄደ። ሁሴን ጋር ተገናኝተህ ማስረጃ ጠይቆህ ማምጣት አቅቶህ ተሳድቦ ወጥተሃል አልወጣህም ተለው። ወላሂ አላህ ምስክሬ ነው፣ በጌታ ይስምራለሁ። ማስረጃ ማቅረብ አቅቶት ነብዩ መሐመድን ተሳድቦ ወጥቷል ሰለላሁ ዐለይሂ ወሰለም። ግን ይዋሻችኋል፣ ከኔ ጋር ተገናኘም እያለ ወላሂ ተገናኝቷል። በዚህ በውስጥ ተገናኝተን ማለት ነው። ሲቀደድ አይልም እንደዚሁ ከውሱ ጋር እንደዚህ ያልኩ አይልም። ግን ያ ሁለታችሁም በእምነታችሁ አንተ እኮ ተገናኝተናል። አንተ እንድንገናኝ ነው የፈለግከው አይደለ? ያው ተገናኝተናል። ክርስቲያኖች ሁሉና ጠየቁት ካልዋሻችሁ በስተቀር ተገናኝተን ተናገረ ነብዩ መሐመድ ላይ የሆነ ንግግር ሰለላሁ ዐለይሂ ወሰለም። እሺ ማስረጃ አውጣ ብቻ ነው ያልኩት። ያንን ማውጣት አቃተው። እንደዚህ ወጥት አድርጎ ማሳየት ተሳድቦ ሄደ። ከዛ በኋላ ድል ሰጠሁት ናና የምትፈልገውን ስለ እስልምና ከዚህ በኋላ ጠይቅ እናስተምራለን። ተሳዳቢ ነው እንደናንተ እንደ ህፃናት ልጆች ልክ ኮሜንት ላይ ተሳድበው እንደሚሄዱት ሌላ አይደለም። ሄዱና የተሳደበበትን ቪዲዮ ከፈልጋችሁ ማየት ትችላላችሁ። እና ማስረጃ ማውጣት አቅቶታል። ያኮ ተሳዳቢ አይደለም። እኔ ተሳደብኩ አንተ አልተሳደብኩም። አንተ ገብተህ ጠየቅ። ያው የተጠየቀውን መመለስ አልፈለግም። አልጫነህ ከላይ ያለው ልጅ ግን ይመልሳል መሰለኝ። ጃንፈር ሰላም መመለስ አለመፈለግ አይደለም። ልከራከር ምናምን አይደለም። ጥያቄ ጠይቀህ ነው መመለስ እሱ እንትን አለው መሰለኝ። አንተ ትመልስለታለህ ትችላለህ። ምን ጥያቄ ነው? እሺ ስንት አምላክ ነው ያለው የምታመልኩት ክርስቲያኖች? አንድ አምላክ አንድ መለኮት አለ። እሺ ያ አንድ አምላክ ሞቶላል አልሞተም? አምላክ አይሞትም። አሁን አንድ አምላክ ኢን 3 ፐርሰንስ ብለን እናምናለን። ምን ብለህ ታምናለህ ሳይሆን ያ አንድ አምላክ ሞቷል አልሞተም ነው ጥያቄው። አምላክ አልሞተም፣ አምላክ አይሞትም እያለ ስለዚህ የሞተው ኢየሱስ ክርስቶስ። ስለዚህ አምላክ አልሞተም። ጥሩ። ስለዚህ የሞተው አምላክ መረዳት ነው የፈለከው። የጠየቀውን ልመልስልህ። አምላክ አይሞትም አልከኝ አይደለ? እውነት ተሳሳትክ እኮ ልመልስልህ። የሞተው ልንገርህ ማን እንደሞተ። እኔ ስጠይቅህ ትመልስልኛለህ። ያልጠየቅከውን ጠይቀህ ራስህን አትመልስ። እኔ ጠየቅከውን መልስ። የጠየቅከው እንጂ ስለሞት እያወራህ ነው። ስለሞት እያወራህ ነው። ማን እንደሞተ ልንገርህ። ስጠይቅህ ትመልስልኛለህ። አይሻልም እንደሱ? ወይንስ ራስህ ጠይቀህ ልትመልስ ከሆነ ችግር የለውም ማውራ። እኔ የኔን መልስ መመለስ ፈልገህ ከሆነ እስክጠይቅልህ ታገስ። አይሻልም እኮ እየነገርኩህ ነው። እኔ ኢየሱስ ክርስቶስ አምላክም ሰው ነው። ፍጹም አምላክ ፍጹም ሰው። ፍጹም አምላክ በዚህ አምላክ ስለማይሞት በቃሽ። እንደስከሆነ እንደኛ ሰው በሰውነቱ ነው የሞተው። ናውራ ፍጹም አምላክ ፍጹም ሰው ነው ኢየሱስ የሚለውን ጥቅስ አውጣ መጽሐፍ ቅዱስ ላይ ትልቁ ላይ ክፈት። አሁን ጥቅስ ማውጣት አልችልም፣ ልነግርህ እችላለሁ። ፍጹም ሰው ፍጹም አምላክ ነው ኢየሱስ የሚል ቃል አለ መጽሐፍ ቅዱስ ላይ? አዎ አለ። የቱ ጋር? በሰው እንደሆነ
ራሱ የተናገረው እኔና አብ አንድ ነን ብሏል። ስለዚህ በዚህ አምላክ ነው የጠየኩት ሌላ ነው። እግዚአብሔር አብ ጋር አንድ ነው እንደሆነ አንተ እኮ እየነገርኩህ ነው። እየነገርከኝ ያለኸው የጠየኩትን ጥያቄ አይደለም እኮ አምላክ እንደሆነ እየነገርኩህ አይደል? መቼ እሱን ጠየቅኩኝ? ወደ እሱ ገና እመጣለሁ። ፍጹም ሰው ፍጹም አምላክ ነው ኢየሱስ የሚል ቃል አለ ወይ አልኩህ መጽሐፍ ቅዱስ ላይ። ፍጹም ሰው ፍጹም አምላክ የሚል ቃል ፍጹም ሰውና ፍጹም አምላክ እንደሆነ እኮ እየነገርኩህ ነው። ይሄ ፍጹም አምላክ እንደሆነ ነገርኩህ። እንደሆነ ሳይሆን ነው የሚል አሳየኝ ነው ያልኩኝ ያለው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል አለ ወይስ የለም? ወይስ የሆነ ጥቅስ ከዚያ ታገጣጥምና በቃ ኢየሱስ ፍጹም ሰው ፍጹም አምላክ ነው ልትለኝ ከሆነ እንደሱ አይደለም። ኢየሱስ ፍጹም ሰው ፍጹም አምላክ ነው የተባለበት አለ ወይ ነው ጥቅሱ ጥያቄው እኮ እየነገርኩህ ነው። እሺ የቱ ጋር ነው? ኢብሮ ያውጣል። አንተ ምዕራፍና ቁጥር ንገረን፣ ችግር የለውም። ኢብራሂም መጽሐፍ ቅዱስ ይዛል። ኢብሮ ሄሎ ኢብራሂም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም መጽሐፍ ቅዱስ ይዛል። ሰርች ለማድረግ ከሆነ በዚህኛው ስልክ እችላለሁ፣ ለማሳየት ግን ቪዲዮ አንደኛው ስልክ አልያዝኩትም። እስኪ የሚነግርህን ምዕራፍና ቁጥር ካለ አረጋግጥልን። አይተህ ምዕራፍና ቁጥር ነገር ነው ገናችን የቱ ጋር ነው ፍጹም ሰው ፍጹም አምላክ ነው ኢየሱስ የሚለው? ወይ እንደሱ ከሆነ ይለኝ። አሁን ይኸው ልንገርህ፣ ፍጹም ሰውና ፍጹም አምላክ ቃል በቃል ከፈለክ ቃል በቃል የሚባል ነገር አይኖርም። የለም እናመሰግናለን። እግዚአብሔር እንደሆነ ይኸውልኝ፣ እግዚአብሔር እንደሆነ መለስክልን። ጥቅስ አምጣልኝ ካልክ ብዙ አመጣልሃለሁ። እግዚአብሔር እንደሆነ እሺ መልኩን አገኘን። ሰው ልጅ እንደሆነ ደግሞ ብዙ ጥቅስ አመጣልሃለሁ። እዚህ መጽሐፍ ቅዱስ ደግሞ አንድ ጥቅል መልእክት ነው የያዘው እንጂ ቃል በቃል ይሄን የሚል አምጣልኝ የምትል ከሆነ ይሄ ጎበዞች ልጅ ደህና ናችሁ? እዚህ ኢየሱስ ክርስቶስ አምላክ እንደሆነ እኔና አብ አንድ ነን ብሏል። በዮሐንስ 17 ሲናገር ደግሞ ቀድሞ በአንተ ክብር በነበረኝ አክብረኝ ብሏል። ከአብርሃም በፊት እኔ ነበርኩ። ሰው ከአብርሃም በፊት መኖር ይችላል? አዎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? ኩንቱ ነብዩ አደም እኔ አዳም ገና አምላክነቱን እየነገርኩ ነው። እሺ አዳምጠኝ። ታዲያ መቼ ጠየቅኩህ? ያልጠየቅኩህ ነው እያወራህ እኮ ነው ወገና። እሺ ስጠይቅህ አዳምጠኝና ትመልሳለህ። እሺ ኢየሱስ ክርስቶስ ለማን ነበር ሲሰግድና ሲጸልይ የነበረው? ለማንም አልሰገደም። እሺ ለማን ነበር ሲጸልይ የነበረው? ወደ ማን ነበር? ለምንድን ነው የጸለየው ነው አንተ? ለምንድን ነው አላልኩም፣ አልጠየቅኩም። አየህ ራስህን ጥያቄውን ቀይረህ ትጠይቃለህ። ለማን ነው ያልኩት? ለእኛ ሲል ነው የጸለየው። ለማን ሲል አላልኩም። ለማን ነበር ሲጸልይ የነበረው? ኢየሱስ ክርስቶስ ማንን እያናገረ ነበር የዛኔ ጸሎት ሲያደርግ? አንተን ነበር ወይስ? ጥሩ ልንገርህ፣ አሁን በመለኮት አንድ ናቸው ብያለሁ። እነማን ብዬ አልጠየቅኩም። እነሱን ማንን ነበር? አንድ አካሌ ነው በለኝና ወደ አንዱ መለኮት አንድ ስለሆነ እሺ ወደ አንዱ መለኮት ነበር ሲጸልይ የነበረ የሚል የቱ ጋር ነው እኮ? ወደ አብ ነው የሚጸልየው። አብና ወልድ ደግሞ እኩል ናቸው፣ አንድ ናቸው። እዚህ ጋር መነጣጠል የለብህም። ወደ አብ በመለኮት አንድ ናቸው። አሁን ይሄ እኮ ሜን አይዲያውን መረዳት አለብህ። ይኸው ልንገርህ። ቆይ አንተ ያንተ ማብራሪያ ሳይሆን የምፈልገው መጽሐፉ ላይ ያለውን ያለ ማብራሪያ። ቆይ ቁርአን ያለ ማብራሪያ ትረዳዋለህ አንተ? አዎ እረዳዋለሁ። አሁን አንዴ ይሄን ጨርስና ወደዛ ትጠይቀኛለህ። ችግር የለውም። ወደ አይደለም ይሄ ፍራንክሊ መናገር አለ። በፈጣሪ ወደ ማን ነበር አለ የራሱን ንግግር ሲነግረን ወደ ሶስቱ መለኮቶች አብ ወልድ መንፈስ ቅዱስ ብሎ፣ ነገር ግን ወደ አብ ነው ብሎ መጨረሻውን እውነቱን ተናገረ። ከሶስቱ መለኮት አካሎች ወደ አንዱ ብቻ ነበር ሲጸልይ የነበረው ወይንስ ወደ ሶስቱም ነበር? መልስ። አሁን እኮ እዚህ ጋር ያልተረዳኸኝ። በመለኮት አንድ ናቸው ካልኩ በመለኮት አንድ ናቸው ካልኩ አይነጣጠሉም ማለት ወደ አብ ቢጸልይ በስጋው ሰው ስለሆነ ነው። ይኸው ተረዳ። በስጋው ሰው ስለሆነ
የስ በመለኮት አንድ ናቸው የሚለው የቱ ጋር ነው ያለው? ይሄ የመጽሐፍ ቅዱስ አስተምህሮት ነው። እኔና አብ አንድ ነን የሚለው ጥቅስ አመጣሁልህ። እኔና አብ አንድ ነን አለ። አልጠየኩም። እኔና አብ አንድ ነን አለ። በመለኮት አንድ ናቸው የሚለው የቱ ጋር ነው ያለው? እኮ እኔና አብ አንድ ነን ማለቱ ምን ማለት ነው? አንድ ናቸው በመለኮት እኮ ያመጣው የሚለው የቱ ጋር ነው ያለው? እኮ ያመጣውልህ እኮ ነው። ዮሐንስ ወንጌል ላይ እኔና አብ አንድ ነን። አብ መለኮት ነው ያልኩት። ይኸው አብና አንድነታቸውን ነገርከኝ አይደለ? አንድነታቸው በመለኮት ለሚል እንደሆነ እዛው አውዱ ላይ አንብብና አስረዳ። ችግር የለውም። ምን ይላል አውዱ? ስለምንድን ነው የሚያወራው? ምኑ ጥሩ ነው እኮ ምን ነው? ስለምንድን ነው የሚያወራው የምትለው? እየነገርከኝ ያለው ጥቅስ ስለ መለኮትነቱ ነው። እሺ አንብብና አውዱን አስረዳ። ስለ መለኮት እያወራ እንደሆነ። ኦኬ ቶማስ ምን አለው? ክርስቶስን አብን አሳየንና እኔና አብ አንድ ነን የሚለው ጋር ነው እኮ ላስረዳ እንጂ ቆይ ቀድሞ ለዛ ያለበት ምክንያት ላስረዳ። እያነበብክ ታስረዳንስ? አውዱን አንብበን እንረዳ ማለት እኮ ከላይ ጀምረ ስለምን እያወራ እንደሆነ እያነበብክ ከላይ ጀምሬ እኮ ነው የማነብልህ። ከላይ ጀምሮ ቶማስ ለክርስቶስ ጠየቀው አብን አሳየን ነበር የሚገኘው። አጋጣሚ ስለሊያስቆኝ እንትኑ ስለዚህ በግምት ልትነግረኝ ነበር ማለት ነው። ሳታ እያነበብክ እኮ ነው። ለምን ትላለህ? አውቀዋለሁ። ስለማውቀው ነው የምነግርህ። አንድ ደቂቃ ከሰጠኝ በዚህ ስልክ አውጥቼ እነግርሃለሁ። እሺ የቱ ጋር ነው የሚገኘው? ምዕራፍ ስንት ቁጥር ስንት ላይ ነበር? ምዕራፍ 21 አይ ቲንክ 21 መሰለኝ። ቶማስ ምን አለው? አብን አሳየንና ይበቃናል። ድምፅ አይሰማም። ኦኬ አሁን አይሰማም። ቶማስ ከሐዋርያቱ ከክርስቶስ ሐዋርያት አንዱ አብን አሳየንና ይበቃናል አለው ክርስቶስ። እሺ እዛ ክርስቶስ ምን አለው? ቆይ ስማ። ከዛ ክርስቶስ ምን አለ? ቆይ ልንገርህ እንጂ አውዱን አስረዳኝ አላልክም እንዴ? ስማ ስታነብ ጊዜ እየጠየቅኩህ እንድትሄድ እኮ ነው። ስታነብ ጊዜ ከላይ አብን አሳየን አለው አይደለ? እነዚህ አካሎች ይሄን ጠያቂዎቹ አካሎች አብ ይታያል ብለው ያምናሉ ወይ? ይሄ መሰረታዊ ጥያቄ ነው። ገና መጀመሪያ ላይ የሚነሳው አብ ይታያል ብለው እኮ ማየት ይፈልጋሉ። አብን አሳየንና ይበቃናል አሉ። መጠየቅ አይችሉም ልትሉ ጠየቁ። ነው እየጠየቁ ያሉት? ስለ ቀጥታ ማየት ነው እየጠየቁ ያሉት ወይንስ ምንድን ነው? በቃ ማየት ፈለጉ። በምን ምክንያት ሊሆን ይችላል? አብ እንደማይታይ አስተምሯቸዋል። ታዲያ ስለሱ አይደለም ቀጥታ ማየት አይደለም። እኔ ማስረጃ ልስጥህ ስለ ቀጥታ ማየት እንዳልሆነ። ቆይ እንጂ እኔ ልጨርስ እንጂ አውድን አስረዳኝ ነው ያልከኝ። እያንዳንዱ ነው ጨርስና ከዛ በነጥብ እያየን ነው የምንሄደው። እያንዳንዱ የሚባል የለም። እኔና አብ ይኸው የተነሳንበት ሀሳብ እኔና አብ አንድ ነን የሚለው ነው። ወደዛ ነው አይደለ? ገና ከመጀመሪያው ጀምረህ ትያዛለህ። እዚያ ጋር በቀጥታ ስለማየት ነው እየጠየቁት ያሉት ወይ? እንደዚያ ከሆነ የተረዳህ አንተ ስህተት ነው እያልኩህ ነው። ማስረጃ ልስጥህ እያልኩህ ነው። ትፈልጋለህ ማስረጃ? እሱ የለም ተው። የቶማስን ሀሳብ መረዳት አትችልም። ያው ልንገርህ የጠያቂ ሀሳብ ነው። የአንተ ሀሳብ አይደለም። ማስረጃ ያው ልንገርህ ማስረጃ አትቀበልም? አንተ አትሰጠኝም። ተው ልሰጥህ ነው። አልፈልግም። እንደሱ ከሆነ ካልፈልግ ለምን ታወራለህ? በማታውቀው ነገር ማስረጃ ልስጥህ አልፈልግም። ማስረጃ አለኝ የለህም። በቃ የለህም። ቀጥታ ስለማየት አይደለም እያወሩት ያለው። ሲጀመር እነዚህ አካሎች አምላክ ይታያል ብለው የማያምኑ ናቸው እንዴ? ኢየሱስ ክርስቶስም አምላክን አላያችሁም ብሎ ዘግቷቸዋል። ማስረጃ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 አብን ያየ አንድም እንኳን የለም ድምፁንም ከቶ አልሰማችሁም ብሏቸዋል። ዞሮ እንደገና እንዴት ነው አብን አሳየን ሲሉት ጊዜ ቀጥታ ስለማየት ነው ብላችሁ የተረዳችሁት ክርስቲያኖች? ቀጥታ ስለማየት አይደለም እያወራ ያለው። ኢየሱስ ክርስቶስን ቀጥታ ስለማየት እንዳልሆነ ነግሯቸዋል። ወረድ ብሎ አብን ባታዩም እንኳን በእኔ በኩል የሚሰራውን ስራና የምናገረው ቃል የእርሱ ነውና እያለ ይነግራቸዋል። ቦታቸዋል እኔን ያየ አብን አየ ሲላቸው ጊዜ
እኔ አምላክ በእኔ በኩል የሚሰራውን ስራ ያንን አያችሁ ማለት አብን አያችሁ ማለት ነው እንደማለት ነው። ልክ እንዲሁ የምናገረው ቃል የኔ አይደለም ከእርሱ ነው እና የምትሰሙት ቃል የእርሱ ነው እያላቸው ነው። ቦታቸው አይደለ? ስለዚህ ቀጥታ ስለማየት አይደለም እያወራ ያለው ስለምንድን ነው ከተባለ ስለ ስራ ማየትና ስለ ንግግር ስለ መስማት ስለዚያ ነው እየነገራቸው ያለው። ይሄን አያችሁ ማለት የምሰራውን ተአምር ከእርሱ የተሰጠኝ ነውና አብን እንዳያችሁ ነው እያላቸው ነው። አይ ቀጥታ ስለማየት ነው ካላችሁ ቀጥታ እንደሚታይ አያምኑም ነበር፣ ክርስቶስም አያምንም ነበር ሲጀምር። አንድም ሰው የለም አንድም ሰው እንኳን አላየውም ይላል ቃል በቃል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አብን ያየው አንድም እንኳን ሰው የለም። አንድም ሰው አላየውም። የሚታይን አካል አምላክ ነው ብላችሁ ማሰብ ራሱ ትልቅ ስህተት ነው። እንደ መጽሐፍ ቅዱስ አምላክ አይታይም በፍጹም። አምላክን ያየው አንድስ እንኳን የለም ይላል። ማንም ሊቀርበው በማይችል ብርሃን ይኖራል። አንድም ሰው እንኳን አላየውም ሊያየውም አይቻለውም ማለት ነው። ስለዚህ ተስፋ ቁርጥ ማድረግ ነው። ወደ ኢየሱስ አምላክ ነው ብሎ የሚያስብ ሰው ባለ ይሄን ጥቅስ ካየ ወላሂ ተስፋ ይቆርጣል። አምላክ አይታይም፣ በቃ ማንም ሰው አላየውም፣ ማንም ሊደርስበት በማይችል ብርሃን ይኖራል ተባለ። አብሮ እየኖረ ያለን አካል አምላክ ነው ትላለህ። እንዴ ዘው ቆም ብላችሁ አስተውሉ። ወላሂ ቆም ብላችሁ አስተውሉ። በራሳችሁ አትቀልዱ። አምላክ የሚታይ ነገር አለ እዚህ መጥቶ ለሰዎች እንደዚህ የሚታይ አይደለም። ለማንኛውም ይሄን ይመስላል ቅዱሳን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀደም ገብቼ ነበረ የተወሰነ ዛህራ መልሳልኛለችና የአክስቴ ባል አለ እዚህ ሁሌ የሚጠይቀኝ አላህ ሽንት ቤት ውስጥ የለም ይለኛልና አላህ በሽንት ቤት ውስጥና መጠጥ ቤት ውስጥ የለም ያኔ በሰሚነቱ በተመልካችነቱ ሁሉ ቦታ አለ። ግን እግዚአብሔር ሽንት ቤት አይገባም። ምክንያቱም ያኔ ጥቅሱን አላውቀውም። ስትጸዳዱ ቆጨራችሁን ይዛችሁ ሂዱና ቅበሩ ቆፍራችሁ ምናምን ብሎኝ ጥቅሱን አምጪ ብሎኝ ነውና ብትሰጠኝ ጥቅሱን ቆጨራችሁን ይዛችሁ ሂዱ ነው የሚለው። ችግር የለም። ጥቅሱን ከመስጠት በፊት ኢትዮጵያ ላይ ሁለቱም ላብራራላችሁ አዳምጡ። አምላክ አላህ ሱብሓነሁ ወተዓላ እንዲሁም እንደ ክርስትና እግዚአብሔር የሚለውን እንመልከት። አምላክ አላህ ሱብሓነሁ ወተዓላ ከፍጥረት ዓለም ሁሉ በላይ ነው። በእውቀቱና በእይታው ደግሞ በሁሉም ቦታ ያለ ነው። ያ ማለት ዓለም ላይ የሚከሰቱ ነገራቶችን ሁሉ ያያቸዋል። ዓለም ላይ የሚነገሩ ድምጾችን ሁሉ ይሰማቸዋል። ከርሱ ቅንጣት የሚደበቅ የለም። አብዱላህ ብን መስዑድ የተባለው የነቢ ሰለላሁ ዐለይሂ ወሰለም ሰሃባ ሲናገር ምን አለ? አላሁ ፊ ሰማእ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ በሁሉም ቦታ ያካበበ ነው አለ። ከስራችሁ ቅንጣት እንኳን የሚደበቅበትም የለም አለ። እያችሁ ይህ ነው። አላህ ስብሐነሁ ወተዓላ ሽንት ቤት ውስጥ አለው ብሎ ጠይቀ ችግር የለውም። ማንኛውም ቆሻሻ ጥያቄ ይሁንም እንመልስላቸዋለን። ወደ መጽሐፋቸውም እንሄዳለን። እሳቸዋል አላህ ስብሐነሁ ወተዓላ እንዲያ ቦታ አለው ከተባለ በእውቀቱ ከእርሱ የሚደበቅ የለም። የትኛውም ቦታ ለምን ሽንት ቤት አይሆንም? በእይታው የሚደበቅ የለም። እርሱን የሚደበቅበት የሚሰወርበት የለም። በእይታውና በእውቀቱ ሁሉን ቦታ ያካበበ የሆነ ነው። ቦታቸውን ሙሳ ዓለይሂ ሰላም ምን አለ ለእስራኤላውያኖች ሲያስተምራቸው ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ አላቸው። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እውቀቱም ሁሉን ቦታ ያካበበ ሆነ አለ። ሁሉ ቦታዎች ሁሉ በእርሱ እውቀት ውስጥ ናቸው፣ ከእርሱ የሚደበቁ የለም። መጽሐፍ ቅዱስ ላይ ስንድ ጊዜ እግዚአብሔር በሁሉ ቦታ ያለ ነው ይሉናል ክርስቲያኖች። እምነታቸው ይሄ ነው። ነገር ግን የት እንደሚኖር መኖሪያ ቦታ እንዳለው ኢየሱስ ክርስቶስ ራሱ ይናገራል። ስትጸልዩ ምን ብላችሁ ጸልዩ አለ ኢየሱስ ክርስቶስ? በሰማይ የምትኖር አባታችን። የት የምትኖር? በሰማይ የምትኖር አባታችን አለ። ጥሩ። ነገር ግን ከዚሁ ጋር በጣም የሚገርመው እግዚአብሔር ካካ በሚካካበት ቦታ አይገኝም። ሰገራ በሚሰገርበት ቦታ አይገኝም። እንደማይገኝ መጽሐፍ ቅዱስ ይናገራል። አሁን ላሳያችሁ ጥቅሱን መጽሐፍ ቅዱስ ላይ ምን ይላል? አንድ ሰው ካካ ለመካካት ከፈለገ ይላል እግዚአብሔር ወደ ዱር በምትወጣ ጊዜ መቆፈሪያ ተሸክመህ ይዘህ ሂድ። ከዚያም ከካካህ በኋላ ከተጽዳዳህ በኋላ ቆፍርና ያንን ቅበረው አለ። ትቀብራላችሁ መቆፈሪያ ይዛችሁ። ለምን?
ለምን ሲባል እግዚአብሔር ምን አለ? ልባርክህና ልቀድስህ በሰፈርህ እዟዟራለሁኝና የዛኔ እርኩስ ነገር አይቼ እንዳልመለስ አካባቢ የተቀደሰ ይሁን ከካካ ነገር ይጽዳ፣ ካልሆነ እኔ በዚያ ቦታ ላይ አልገኝም እያለ ነው። የቱ ጋር ነው ያለው? ኦሪት ዘዳግም ምዕራፍ 23 ላይ እንመልከት። اللهم صل على محمد يا نبي الزاني خردي ነግሬ ደስ ይለኛል እና ቁጭ 1 2 3 4 5 6 7 8 9 10 11 12 ከዛም 13 ተቀጥሎ 14። እሺ የማትስ መምህር ሆነህ መርቅነህ ምናምን ስገባ ማለት ነው ቁጥር ስታስቆጥር ተማሪዎችን ይላል። እሺ ኦሪት ዘዳግም ምዕራፍ 23 ከቁጥር 12 23 13 12 አንዴ ታገሽሽት እዚህ ጋር አሳያችሁ። እግዚአብሔር ሽንት ቤት ቦታ ከሆነ አይገኝም። እሺ በዚህ አጋጣሚ ሰው መጽዳዳት ከፈለገ እንዴት መጽዳዳት እንዳለበት ህግና ስርዓቱን እዚህ ጋር ትማራላችሁ ልጆችዬ። እሺ እዚህ ጋር ምን ይላል? ጠላትህን ለመውጋት ወጥተህ በሰፈርህ አንዴ ቁጥር 12 ይታያቸዋል ልጆች። ያው ከ12 ጀምሬ ላነብ ነው። እሺ በጌታ ስም አነባለሁኝ። ለመጸዳጃ የሚሆንህን ቦታ ከሰፈርህ ውጭ አዘጋጅ አለ። ከዚያስ ከትጥቅህም ጋር መቆፈሪያ ያዝ አለ። ለመጸዳዳት ስትወጣ መቆፈሪያ ትይዛላችሁ ክርስቲያኖችዬ። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አይነ ምድር ማለት ካካ ማለት ነው። ልክ ከተጸዳዳችሁ በኋላ ቆፍራችሁ አፈር ትመልሱበት አለ እግዚአብሔር። ለምን? አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነገር ነውር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን። ሃሌሉያ ጌታ ሰው። እሺ ከዚህ የምትረዱት እግዚአብሔር ሰፈር ለሰፈር ይዞራል ይለናል መጽሐፍ ቅዱስ። ሰፈር ለሰፈር በሰፈር ስለምዘዋወር አለ። ምን ያድርግ ሰፈር ለሰፈር በሰፈር ስለምዘዋወር አንዳች ነገር አይቼ እንዳልመለስ አለ። ካካካዬ ይመለሳል፣ እዚያ ቦታ ላይ አይገኝም። እሺ ኦሪት ዘዳግም ምዕራፍ 23 ቁጥር 12 ያው እሺ ሊያ ጠየቀልሽ ይዘሽ ነው ያልኩትሽ። እሺ በገስት በሁሴን ቤት ላይ ገብተህ በገስቱ ላይ ተመላለስ በይ ካሉ ሲናገር ነግሬው ነበረ። እዛ እንዲገባ የሆነ ጊዜ ሊገባ ተዘጋጅቶ አላስገባችሁም እና እዛኛው ቤት የማን ነው የሚሳደበው ሰውዬ ቤት ገብቶ ይዞ መጥቶ ይጠይቀኛል። እኔ ደግሞ ልመልስለት አልቻልኩም አንዳንድ ጥያቄዎችን። የሆነ ጊዜ ተጽፎ አስገቡኝ። እሺ السلام عليكم ورحمة الله. وعليكم السلام ورحمة الله. وصو عندنا. اللينا الحمد لله. سلامنا. الحمد لله. يا أنا إبراهيم بصلاة من زريعة. سلام من زريعة. بصلاة. اشتياق عندنا. بصلاة يعني سجود أول مع إنه. دراسة. الجزء الأول الجزء الأول بالرسام عنه يعني شعر شيء بسجد يعني سجود ولا الصوت سجود ساهو قدنيا إلينا سجود راسته وكما جمرة وركع عليه. نعم. من نسى سجد واحد يجب عليه أن يجيب الركن التي نفى. እሺ አንድ ስጁድ የረሳ ሰው ስጁድ ምንድነው? ስጁድ ምንድነው?
ሩክን ምን አርካን ሶላት ነው። ዳቪድ ናግባ ለከላለው እሺ ስጁድ ምንድነው? ሩክን ምን አርካን ሶላት ነው። ከሶላት አርካኖች ማዕዘናቶች መካከል ነው። ስለዚህ አርካን ሶላት ተግባር ቢረሳ ደግሞ በስጁድ ሰው ብቻ ይጠገናል አይጠገንም? በስጁድ ሰው ብቻ ይጠገናል አይጠገንም? ልጆች መልሱ። እሱ ማለት የገሃነም ሰራተኛ ነው፣ ሰዎችን ወደ ገሃነም ይከታል። ናግባ ክርስቲያን ልኬልሃለሁ። እሺ ክርስቲያን ናግባችን ቃል እዚህ ግባና በላት። ክርስቲያን እንዴት ነህ? ተናሳ ሄሎ ክርስቲያን ቤተን አንሳ። ገባ ወረድክ። እሱ ሰላም አለይኩም። ወአለይኩም ሰላም። አንድ ጊዜ እሺ። ለማንኛውም ሩክን ምን አርካን ሶላት ነው። ስጁድ በስጁድ ሰው ብቻ ይጠገናል ወይ? አይጠገንም በፍጹም። ታዲያስ ያ የተረሳው ማዕዘን ሩክን መምጣት አለበት የግዴታ። ስለዚህ ሰውየው ካሰላመተ በኋላ ትዝ ቢለው ወይም መጨረሻ ላይ ትዝ ቢለው ምንድነው ማድረግ ያለበት? ያ ሩክን የጠፋበት ረክዓ እንዳልተሰገደ ይቆጠራል። አንድ ረክዓ ይጨምራል። ከዚያ በስጁድ ሰው መጨረሻ ላይ ይጠግናል። አንድ ረክዓ ከጀመረ በኋላ ይሄ ነው። እሺ ወንድም ብሩኩ ያኒ ብሩኩ ቢደርስ ሩኩዕም እንደዚያ ሩኩዕ ላይ ቢደርስ ያን ረክዓ ጌቷል ወይ ነው ጥያቄ። لا سيلك إمامه سيسجد معه بجماعة سيسجدوا السو بقى بركو درسه ያቺን ስራት ማመለስ አለበት ወይስ ከኢማሙ መሰላመት አለበት? በዑለሞች መካከል ሁለት ሐሳብ አለ። ሩኩዕን ያገኘ ሰው ረክዓውን እንዳገኘ ይቆጠራል ያሉ አሉ። የኢማሙ ቂያም ይበቃዋል ያሉ አሉ። ሌሎች ደግሞ አይ ሩኩዕ ላይ ከደረሰ ሱረቱል ፋቲሃን ያልቀራበት ረክዓ እንዳመለጠው ነው የሚቆጠረውና ስለዚህ ያንን ረክዓ ኢማሙ ሲያሰላምት ቆሞ መጨመር አለበት ያላሉ ትክክለኛ እሱ ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ብለዋል። በሶላቱ ላይ ሱረቱል ፋቲሃ ያልቀራ ሰው ሶላት ረክዓ የለውም። ሱረቱል ፋቲሃን መቅራት አርካኑ ሶላት ነው አይደለም? አርካኑ ሶላት ነው። አርካኑ ሶላት ተግባር ደግሞ ያመጣቸው ይገባል ሰውየው ያልፎት ከሆነ እንዳልሰራ ለሚቆጠረው። ስለዚህ ሱረቱል ፋቲሃ ይቅርታ ያልተቀራበት ረክዓ እንዳመለጠ ነው እና የሚቆጠረው ያን አንድ ረክዓ መጨመር አለበት ኢማሙ ሲያሰላምት ጊዜ። ኢንሻአላህ ሽክራን ጀዚላ። ሰላም አለይኩም። وعليكم السلام ورحمة الله وبركاته. عندنا دانا أنا ابناجي هنا بتاع بركة. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. أشهد ماشي شكرا. نعم ايش وقعت مرحبا ايش الجوج؟ أنا بقول لك من سر أساس تيجي لبس أنا يقولون يوم اللي بقول لك تكلني من سر الله بس يا كيف كله يا لو كله بتشيل كريستيان كله شنو بتشيل ماتش. أشي السلام عليكم وسو. وعليكم السلام ورحمة الله. ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? የሴት ልጅ ግርዛት በእስልምና ግዴታ ነው አይደለም? አይደለም።
አመሰግናለሁ። ጀዛከላህ። መርሐባ። የወንዶች ነው ግዴታሽ፣ የሴቶች አይደለም። ለምን ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም ወዐለይኩም ሰላም ኸምሱን ሚነል ፊጥራ ወሚንሁ አልኺታን አሉ። 5 ነገራቶች ከተፈጥሮ ግዴታዎች ናቸው። ከነዚያ መካከል አንደኛው መገረዝ ብለው ተናግረዋል። ይህ ነው እና ስለዚህ መገረዝ ያለበት ማን ነው? ወንድ ልጅ ነው። ሴቶች ላይ ግዴታ አይደለም። بالنسبة للنساء يعني ሱና ባይገረዝም ችግር የለም። ጆታች አይደለ? ስለዚህ የመገረዝ ግዴታ ለምን ከተባለ የምጠይቅህ ከቁርአን ነው። ጠይቅሽ። እሺ ቁርአን 8 ቁጥር 6 አንብብልኝ እስኪ። ቁርአን 8 ስንት? ቁጥር 8 ቁርአን 8 ቁጥር 60። እሺ ይዛል ቁርአን አንብብ፣ ችግር የለም። በአማርኛው ማለት ነው። እሺ ቁጥር 60 ነው ያልከው? አዎ። እሺ ለእነሱም ከማንኛውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህ ጠላትና ጠላቶቻቸውን ሌሎችም ከእነርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃን የምታሸብሩበት ስትሆኑ አዘጋጅላቸው። ከማንኛውም ነገር በአላህ መንገድ የምትለግሱትም እንዳውም ወደ እናንተ በሙሉ ይሰጣል፣ እናንተም አትበደሉም ይላል። ቁጥር 9 ቁርአን 9 ቁጥር 30 ጥያቄህን እንመልስልህ። እሺ ዝም ብለህ አንብብልኝ እና እዛ በኋላ ነገር አለው፣ ችግር የለም። እንደውም አንብብ። ጥያቄህን ጠይቀን ነው ገናችን። ጥያቄህን ጠይቀን እንመልስልህ። እሺ ቁርአን 8 ቁጥር 30 ምን ይላል? አይሁዶችና ክርስቲያኖች ሃይማኖት አስቀያሪ ናቸውና ተዋጋቸው ይላቸዋል። ሃይማኖት አስቀያሪ ናቸውና ተዋጓቸው? አዎ። ቁጥር ስንት ላይ ነው እንደሰለ? ቁርአን 9 ቁጥር 30። ቁርአን 8 ቁጥር 60 ደግሞ ምን ይላል? እስላም ያልሆኑትን ሁሉ ታሸብሩ ዘንድ የጦር መሳሪያችሁን አጠቃቀም ልሞድ ይላቸዋል። 30 ምንድን ነው ያልከው ቅድም? መጀመሪያ ቁርአን 8 ቁጥር 30 ምን ይላል? እስላም ያልሆኑትን ሁሉ ታሸብሩ ዘንድ የጦር መሳሪያችሁን አጠቃቀም ልሞድ ይላቸዋል። ወላሂ ነው። ወረቀት ይዘን አይደል ያረበክ ያለው? እንዳትዋሽ። ወረቀት አይደለም፣ ገብተው አንብብ፣ አሳየኝ። ገምጥለው እዚህ አንተ ማን? እስኪ ቁርአን እያነበብኩ ነው አሁን ብለህ ማን? አንተ ቁርአን ነው አሁን እያነበብኩ ያለሁት ብለህ ማን? እስኪ ምን ብዬ ነው የምምልልህ? ወላሂ ሰላም። እኔ ሙስሊሞች ጋር ሙስሊም አይደል? ሙስሊም አይደሉም እኮ። እሺ ለማንኛውም ጽፈህ ነው ግን እንደዛ ምን የለም ወገናችን። እሺ ቁርአን 9 ቁጥር 123 ጎረቤታችሁ ያልሆኑትን ሃይማኖት ተከታትላችሁ ተፋለማቸው ይላቸዋል። ቁርአን 22 ቁጥር 19 ደግሞ እስላም ያልሆኑትን ስትቆጡ ቋዳቸውን በእሳት አቃጥሉ፣ ስጋቸውን በብረትን ወርመጥ ቦጭቁ ይላቸዋል። ስንት ላይ ከፈልቃ ስንት ላይ ያሁኑ ስንት ላይ ነው ያለው? ግን እኔ የምመክርህ ምንም የሚያውቁትን መጽሐፍን ያላነበቡ እያስገባህ ግራ አታጋባቸው። አንተ አንብበዋልሽ? አይ እየሳምኩት ነው። እሺ እንደሱ ከሆነ ስንት አምላክ ነው የምታመልከው? እኔ የጠየቅኩህን መልስልኝ። ዝም ብለህ ወደ ግራ ወደ ቀኝ አትበል። መጀመሪያ የጠየቅኩህን መልስልኝ። መቼ ጠየቅከን? ዝም ብለህ ጥቅስ አነበብክ እኮ ገናችን። ለዛም የሌለ ጥቅስ ነው እያነበብክ ያለው እያልኩ እኮ ገብተህ ግባ ገብተህ አንብብ። የቱ ጋር ልግባ? ቁርአን 9 ቁጥር 30 ግባ። 9:30 ምን ይላል ነው ያልከኝ?
አይሁዶችና ክርስቲያኖች ሃይማኖት አስቀያሪ ናቸውና ተዋጋቸው ይላል። እሺ ቁርአን 9:30 አይሁዶችና ክርስቲያኖች ሃይማኖት አስቀያሪ ናቸውና ግደሏቸው ይላል እያለን ነው። ተዋጋቸው ግደል አይደለም። 9:30 በል አይሁድና ክርስቲያን ሃይማኖት አስቀያሪ ናቸው የሚለው ቃል የቱ ጋር ነው ያለው? ያው 9:30 አንብብ። የት አለ? ያው 9:30 ሱራ እኮ ነው ይሄ፣ ቁርአን አይደለም። ሱራ አላልኩህም እኔ ቁርአን ነው ያልኩት እኮ። ቁርአን እኮ ነው ወገናችን። ያው እንደዚህ ግራ አታጋባችሁ። ምንም የሚያውቁትን ያው ቅዱስ ሱራ ከታች ሱራ 9 ነው የሚል ያለ ቁርአን ማው የእናንተ የጻፋችሁት ግራ ለመጋባት መጽሐፍ ነው። ግራ ለመጋባት ቁርአን ነው። ያው ቁርአን ነው። አብሽር 9:30 እንደዛ ይላል፣ ግን አንተ ያልከው ቃል እዚህ ጋር የለም። ቁጥሩ ሱራ ነው የሚለው። ቀይር አውጣ። ቁርአን የሚሉን እንደ ቁጥሩ ከቁጥሩ ጋር አውጣ። ወይኔ በላቸው። የኛ እኮ በላቸው አይደለም። የኛ አሁን መጽሐፍ ቅዱስ ብሎ ኦሪት ዘፍጥረት አለ። እሻት በላቸው፣ ይቅርታ በላቸው። ትንቢተ ኤርምያስ አለ፣ ግን ላዩ መጽሐፍ ቅዱስ ይላል። የእናንተ ድማ ቁርአን ነው ያልኩ። ከቁርአን ግባ። እሺ ወይኔ በላቸው ያልኩት ተሳስቼ ነው። ይቅርታ ወይናት በላቸው ብያለሁ። እሺ ይሄ ምን ላይ ነው የምገባው? አንተ እሺ ከፍተህ አንተ የምታሳየውን እሺ ከፍተህ አሳየኝ። ከፍተህ ያማ እኔ አልከፍትም። ዝም ብለህ ከፍተህ አሳየኝ። አንተ ካንተ ነው የምፈልገው። የኔማ እያየሁት አይደለ እኮ ስለ አሳየኝ። ችግር እኔ የምፈልገው አፋችንና ሲዘንኛ ሙስሊሞችን አሁን ገብታል። አሳየኝ፣ ክፈተው። ብራዘር ገብተህ አሳየኝ። ካንተ መጽሐፍ ነው የምፈልገው። ከኔማ አይቼ እየጠየኩ ነው። አሁን ካንተ አስወጣና እኔ አንድ ስልክ ስላለኝ እሁድ የቁጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ። ሱራ ነው። ሰላም አለይኩም። ሰላም ወራህመቱላህ። ሰላም ነው። ያው ጥያቄ ነበረኝ ለመጠየቅ ፈልጌ ነበር። እሺ ጠይቂ። ያለፈው አመት ረመዳን ማለት ነው፣ ይሄኛው ሳይሆን ያለፈው አመት ረመዳን ላይ ነፍሰ ጡር ነበርኩኝና በጣም ከባድ እርግዝና ነበረኝ። ማለት በጣም ከባድ እርግዝና፣ በጣም ማስመለስ ያለው ከባድ እርግዝና ነበረኝ እና ጾም ለመጾም ሞከርኩኝ 7 ቀን ምናምን ማለት ነው። እና ስጾም ደግሞ በጣም ግፊቴ ይወርዳል እና በሐኪም ፈታውኝና የቀረውን አፈጠርኩኝና ጾምኩኝ። ማነው አፈጠርኩኝ። ከዛ ደግሞ በአሁኑ ረመዳን ደግሞ ወልጄ 2 ወር ነበርኩኝ እና የአሁኑ ረመዳን ጾምኩኝ የቻልኩትን ማለት ነው። ሙሉ ጨርሻለሁ፣ ቀዳም ከፍያለሁ። እና የባለፈውን አመት እንዴት ነው የማደርገው? ቀዳውንም አልከፈልኩም። እርግዝናዬ መጥቶ እዚህኛው ረመዳን ድረስ ነው የነበረው። እሺ አንድ ሰው የረመዳን ቀዳ ያለበት ያን ቀዳ ሳያወጣ ቀጣዩ ረመዳን ከገባበት ያለምንም ምክንያት ከሆነ እስከ ቀጣዩ ረመዳን ድረስ በመሳነፍ ምክንያት ያሳለፈው ይሄ ሰውዬ ቀዳም ከፋራም ግድ ይለዋል ስላለፈው ረመዳን። በምክንያት ከሆነ ግን ከእስከ ቀጣዩ ዓመት ድረስ ቀዳ የሚያወጣበት ጊዜ ሳያገኝ ቀርቶ ሳይመቻችላት ቀርቶ አሳማኝ የሆነ ምክንያት ከሆነ ቀዳ ብቻ ነው የሚጠበቅበት። ስለዚህ ስላለፈው ረመዳን ያለፈውን አመት በዚህ አመት ቀዳ መክፈል እችላለሁ ማለት ከፋራ የለብኝም። ቀጣዩ ረመዳን እስኪመጣ ድረስ ያሳለፍሽው በምክንያት ነው። ቀዳ የምታወጭበት ጊዜ አላገኘሽም፣ አልተመቻቸልሽም ነበር ወይስ አዎ አልወለድኩም ነበር እስከዛ ድረስ። ይሄኛው ረመዳን ሲመጣ ነው ሲቀረብ ነው የወለድኩት። ስለዚህ ጊዜ አላገኘሽም ለመጾም፣ አልተመቻቸልሽም። አላገኘውም። ደስ ከሆነ ቀዳ ብቻ ነው የምታወጭው። الله بسورة البقرة عليه الصلاة والسلام يتناقر من على فمن كان منكم مريضا أو على سفر فعدة من أيام أخرى كأن أنت بزوم قد يتعامل مكان لا وينم دقمو جزورا يالا مسافر هنا سوكار لا نزين كناتوش بليلا جزي كترو يصوم بره سلزين نزين كناتوش كترش بزوم بشارة متبك بش ሌላ ጥያቄ ደግሞ ያለኝ እንትን ምንድነው ሐቂቃ ስናወጣ ለምሳሌ ከመጀመሪያ ልጅ ላይ
ባለማወቅ ወንድ ነበረና አንድ ፍየል ብቻ ነው ያረድነው። የሁለተኛ ልጅ ደግሞ ሴት ነበረች እና እንደዚሁ በቃ አልተሟላለንም፣ ማግኘት ማድረግ አልቻለም፣ አላደረግንም። ስለዚህ አሁን የሁለቱን ልጆች አንዳንድ ፍየል ማድረግ እችላለሁ በሌላ ጊዜ ጠብቄ ባገኘው ሰዓት። እሺ አመሰግናለሁ። ጥያቄ አለ? ይቀጥል። እሺ እሱ ሰላም እንደምን ሰላም ነው አለ። ጥያቄ መጠየቅ ይቻላል ወይስ እናንተ ጠይቃችሁኝ መመለስ ይቻላል? በስ ያለው እሺ እኔ በመጠየቅ ልጀምር። ጠይቅ። እስልምና መቼ ተጀመረ ብለህ ታስባለህ? አምላክ አላህ ሱብሓነሁ ወተዓላ ዘንድ የተደነገገ መለኮታዊ ሃይማኖት ነው። ከመጀመሪያው ነቢይ ከአዳም ይጀምራል። አዳም የመጀመሪያው ነቢይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ተጠይቀው ሁዘይፋ ብን ልየማን የተባለ ሰሃባ ጠየቃቸው። ሰአለ ሁዘይፋ ብን ልየማን ረዲየላሁ ዐንሁ ነቢ ሰለላሁ ዐለይሂ ወሰለም ቃለ ያ ረሱለላህ هل كان آدم نبيا؟ فقال له النبي صلى الله عليه وسلم نعم كان نبيا مكلما. أنت الله ملكتني يا آدم نبي نبرنا بنستيقاش أو مجمّر نبي رسول الله آدم نبرو ثناجوا. لك الله سبحانه وتعالى بالقرآن لي ولقد عهدنا إلى آدم من قبله محمد هو كأنت بفيت إلى آدم كدابين ورجال الله يالي ناكرا يمجمّروا أملك الله سبحانه وتعالى زند تمرتوا نبي آدم ثم اجتباه ربه فتاب عليه وهداه كزيام منين مرت كتله الله سبحانه وتعالى كسوت من مرتو ملكتنيانا نبياتنا الله يصطفي من الملائكة رسلا ومن الناس أنا أملاك الله كسوت كملائكتم ملائكتين أمرت الله آدم من مرت أرجعك اللي يرجم نجر قلت إيش يا مجبر أو نبي آدم نو مسلمنا هاي مرات استمر يا مجبر أو نبي آدم نو الشيا آدم من المسافة لين استمروا تملك الله سبحانه وتعالى زند بمجلة النفس قلت ملكوت الله قال بكارس الناقر ولا آدم قالين أو رجال له جبه የተጻፈ መጽሐፍ የለም። እሺ መጽሐፍ የተጀመረው በማን ነው? ማን ነው ጽፎ በጽሁፍ መልክ ያስተላለፈልን? በየነብያቱ ዘመን አላህ ሱብሓነሁ ወተዓላ በየጊዜው ይሰጣቸዋል። የተገለጹ አሉ፣ ያልተገለጹም አሉ። ከተገለጹ የተጻፉ መጽሐፍቶች ለምሳሌ ሱሑፍ ኢብራሂም ወሙሳ ከኢብራሂም ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ለእርሱ ሱሑፍ ሰጥቶት እንደነበር ይናገራል። ከዛሊክ ለሙሳ፣ ለመሲሁ፣ ለዳዊት እንዲሁም ለነቢዩ ሰለላሁ ዐለይሂ ወሰለም ለእነዚህ ነብያቶች ተሰጥቷል። እጅ ላይ ያለ መጽሐፉ የሙሳ መጽሐፍ የሁሉም የሙሳ ብቻ ሳይሆን የአዳም መጽሐፍ አለ ከእጄ ላይ የሁሉም ነብያት መጽሐፍ አለ ቁርአን ውስጥ ወደ ሁላቸው የአዳም መጽሐፍ ይመስል የአዳም መጽሐፍ ከአላህ ሱብሓነሁ ወተዓላ ዘንድ እስላምን የሚመራበት የሆነ መለኮታዊ ቃል የሰጠው የእርሱ ትምህርቶቹ በቁርአን ውስጥ ይገኛሉ። የአዳም የአብርሃም የሙሴ የሁላቸው አንማ መሐመድ በመሐመድ መልኩ ለመሐመድ የተሰጠው መጽሐፍ ነው። ከሱ በፊት ስላለን እያወራን ያለ ነው ቁርአን ድረስ። ስለዚህ አሁን በእጃችን ላይ እንዳለ ነገርኩህ። የሁሉም ነብያት መጽሐፍ በእጃችን ላይ አለ። ብቻ ስፔሲፊክ አድርገን እናውራ። የሙሴ አለ? የሙሴ መጽሐፍ አለ ብቻ ላይ በእጃችን ላይ አለ። ስንት መጽሐፍ ነው ያለው? ስንት መጽሐፍ ነው ያለው ሙሴ? አንድ መጽሐፍ ተውራት። አምስቱን ይሄ ዘጸአት፣ ዘዳግም ምናምን የያዘ ማን ነው? አምስት ነው ብሎ የነገረህ አንተ? በጽሁፍ የተሰጠና ይሁዶች ሙሴ የተጻፈው ማስረጃ ምንድን ነው? ይሁዶች ማስረጃ ወጣ። ሙሴ እንደጻፈው ነው ትልቁ ላይ ነበር እኮ። አይሁዶች አምስት መጽሐፍ ነው ያላቸው የሙሴ ብለው የያዙት ያባታቸው እኮ ነው ለይሁዶች። ሙሴ እንደጻፈው ማስረጃ ወጣ። ትልቁ ላይ አድርጌያለሁ እኮ እነሱ ናቸው የነገሩን። የይሁድ መጽሐፍት እኮ ነው። ስለ አይሁድ የተናገሩበትን አሳየን፣ ችግር የለውም። ሙሴ እንደጻፈው የአይሁድነት 39 መጽሐፍ አላቸው። እሱ አምስቱ የሙሴ መጽሐፍት ተብለው ከዘፍጥረት እስከ ዘጸአት ድረስ ያሉት አምስት መጽሐፍቶች አሉ። ለእኛም የሰጡ እነሱ ናቸው። ተቀበሉ። ይፈትና ሰው አንተ የት አለ? ከፍታ ሳይ ሙሴ እንደጻፈው ያላ ትልቁ ላይ ነው። ዘፍጥረት፣ ክፈት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም አምስት ፍትጋ ነው ሙሴ እንደጻፈው የተቀመጠበት። እንዴት ነው ሙሴ እንደጻፈው ማስረጃ? ሙሴ እንደጻፈው ማስረጃ አንተ የሙሴ መጽሐፍት ምንድን ነው ያለህ ታዲያ? ወደ ማስረጃው ሄደ። አሁን ሙሴ ነው የጻፈው ብለኸኛል። ማስረጃ ሳየን ያላ አንተን ተውራት አውጣልኝ መጀመሪያ። ተውራት አልከኝ አይደለ? እነዚህ ነው ያልኩት። ትልቁ ላይ ሆናል። ክፈትና አውጣ። ትልቁ ላይ ነህ። ማስረጃ ሳይ ወጀበታ ታወራም እዚህ ላይ መጣችሁ። ተረጋግተህ ስማ እንዴ። መረጋጋት ማለት ለተናገርከው ንግግር ማስረጃ ማሳየት ማለት ነው። አሳየ። ትልቁ ላይ ነህ እኮ ነው ያለሁት። ማስረጃ እየሰጠሁ አይደለም።
የቱ ጋር ነው ሙሴ እንደጻፈው ማስረጃ? ተውራት ነው አልከኝ። ተውራት የሚባለው እነዚህ ነው ወይ ነው እያልኩ ያለሁት ነው ብለህ ደምድመህ እየተናገርክ ነው። ሙሴ ነው የጻፈው አልከኝ አይደለ? እኔ አንተ እጅ ከላይ ልል እንዴ ነው የሚደመድመው? ሙሴ አልጻፈውም። በአንተ አምስቱን ተውራት ብዬ ልለፍ ችግር የለውም። አልጻፈውም ብለህ ለፍ ችግር የለውም። እና ያንተን እናመጣዋለን። በጣም ጥሩ። ስለዚህ ምን አደረገ ይሄ ልጅ? የኔ ተውራት የሙሴ ለመሆኑ የራሱን ሚዛን አመጣልኝ። አምስቱን ተውራቶች ናቸው። አምስቱ ነው ማስረጃ ወፍ የለም ሙሴ አልጻፈውም ብሎ አመነ። መጨረሻ ሙሴ አልጻፈውም። ማስረጃ ችግር የለውም። ላንተ ተረጋግተህ አንተና አምጣውና ከዛ ይሄን እንሰጣለን። ያንተን አምጣ መጀመሪያ ሙሴ እንደጻፈው አሳየን። እየጠየቅኩ እኮ ነው ያለሁት። የሙሴ ተውራት የምትላቸው አምስቱን መጽሐፍቶች ነው ወይ? የሙሴ ተብለን አይሁዶች የሰጡን 5 መጽሐፍ አለ። እሱን ነው አይደለም ያልኩህ እኮ። ስለዚህ አሳየን፣ ሙሴ እንደጻፈው ማስረጃ አሳየንና በእያየን እንደነድ በማስረጃ እንዲሆን ሁሉ ያስፈለገውን አይሁዶች ሰጡኝ፣ ተቀበልኩት አይደለ? 5 መጽሐፍ ነው ብለው ሰጣህ አይደለም ያልኩት። ሙሴ እንደጻፈው ማስረጃ አሳየን የተባልከው ማይጽፈው ለኔ ጉዳይ አይደለም እኮ። አሁን እየጠየቅኩ ያለሁት እነዚህን ነው ወይ የምትለኝ ነው አይደሉም ካልከኝ አንተ ነህ የምታልፍበት ቦታ አይደለም የመጣኸው። እንደዛው ማስረጃህን አውጣና አሳየን። ማስረጃ አይሁዶች የሰጡን የሙሴ መጽሐፍት 5 አለ። አንተ ይሄን ነው ወይ የምትለው ወይስ ሌላ ነው ያለህን ያልኩህ? አንተ እንዴት ነው የምትሰማው? አንተ በድፍረት እኮ እየነገርከን ነበር። ሙሴ ነው የጻፈው አልከን። ማስረጃ ታስቀምጣለህ ወይ? አይሁዶች የሰጡን መጽሐፍ ነው። እኔ አይሁዳዊ አይደለሁም እኮ ኢትዮጵያዊ ነኝ። ስለዚህ ከዚህ በኋላ ጥያቄ ስጠይቅ ለመሟገት ቁርአንን መጽሐፍ ቅዱስን እንደማስረጃ አታምጣ። ለዚያ ነው አምጣ ብዬ ያፋጠጥኩህ ማለት ነው። አታመጣም ብትሞት አላመጣም። አንተ ስጠኝ። አንተ ዘን ምን አደረገ ይሄ ሰውዬ? መጽሐፍ ቅዱስን አነሳለሁ። በዚህ ነው የተናደድኩት። ይሄ አይደለም ማን ነው እኮ ያንተን ተውራት ዘን የሚሆነው? ቆይ አዳም ተረጋጋ። ስለዚህ ጥያቄ እና እስክመልስ ድረስ አዳምጥ። አቅም ስትጠፋ ስለምታስወጡ እኮ ነው። ለዛ ነው አንተ ምን አልከኝ? አይ አቅም ስታጡ ስለምታስወጡ ነው ከላይ። ለዛ ነው አምጣ ያልኩህ ማስረጃ ቶሎ ቶሎ ማውራው። ሶዳ ካንተ ጋር ማውራት ራሱ አቅምን ማውረድ ነው። ያለ ማስረጃ እያወራህ ጭራሽ አቅም ስታጡ ልታወርዱና አለ። አቅም ስታጡ የእናንተ አቅም ያለ ማስረጃ መቀደድ ነው። ይህ ከሆነ አቅም ይቅርብኝ። አቅም ወላሂ ላዚ እንጂ የሙሴ መጽሐፍ አላቸው አለ። ከዛ ሚዛን ማንን አደረገ? መጽሐፍ ቅዱስ ነው። 5 ኦሪቶች አሉ ወይ? ካልሆነ የለም ሌላ እኮ ነው ተውራት። እንደዛ ከሆነ በራስህ በዛ በመጣበት እንትን ሙሴ እንደጻፈው ማስረጃህን አውጣ። ወፍ የለም። ማን የጻፈልህ? አይሁዶች። ታዲያ አይሁድ የጻፈው መጽሐፍ ለምን ወደ ነብያት ታስጠጋላችሁ? ሙሴ ጻፈው ለምን ትላላችሁ? የጌታ ሰዎች እስሚዞ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ሁሱ እንዴት ነህ? ደህና ነው። ሁሱ ጥያቄ ነበረ። እሺ ጠይቁ። እሺ ጥያቄሽ ምንድን ነው? አይሰማም? ሰማ። እሺ አላህ ከአርሽ በላይ ነው ሁሉም ቦታ የለም ይላሉና ይከራከራሉ። ምን ትላለህ በዚህ ላይ? እኔ ምንም አይደለም። አላህ ራሱ ታለ ጉዳይ አላህ الرحمن وعلى العرش استوى ብሏል። الرحمن ወዘኛው አምላካችን አላህ ከአርሽ በላይ ከፍ ብሏል ይላል። ማለት ሁሉም ቦታ የለም ነው። በእውቀቱ ሁሉም ቦታ ያካበበ ነው። በእይታ ሁሉም ቦታ ያካበበ ነው። ሙሳ አለይሂ ሰላም ብላለ إنما إلهكم الله لا إله إلا هو وسع كل شيء علما። አምላካችሁ እርሱ አላህ ነው። እርሱ በስተቀር ሌላ ማንም አምላክ የላችሁም ካለ በኋላ ሁሉን ቦታ እውቀቱ ያካበበ ሆነ እያለ ይናገራል። አላህ ሱብሓነሁ ወተዓላ እውቀቱ ሁሉን ቦታ ያካበበ ነው። እርሱ የሚሰወር ቅንጣት የለም። ማንገስት ላይ እንዳለ ምን እንደሚሰወርበት የለም። እዚህ ለምሳሌ ይላል አብዱላህ ብን መስዑድ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ሲናገሩ አላሁ ፊ ሰማእ ወዒልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉን ቦታ ያካበበ ነው፣ ከስራቸው ቅንጣት እንኳን የሚደብቅበት የለም ይላል። ኤኖሽ እሺ ጀዛከላሁ ኸይር። ሰላም ሁሴን። ሰላም። እሺ እንዴት ናችሁ? ሁላችሁም ሰላም ብያለሁ። አለን ሰላም ነው አልሐምዱሊላህ። እሺ እኔ የመጣሁት ለፖለቲካ ወይም ለሌላ ነገር አይደለም፣ ትምህርትን ለማወቅ ብቻ ነው የመጣሁት። ኮሜንት ላይ እንዲሰድቡኝ አልፈልግም። ልጆች ንገራቸው።
እና ተማሪ ነኝ። ትላንት ኢንቫይሮንመንት ያልኩት ዛሬ ተመጥቶ የመጣሁት ስለዚህ ኮሜንት ላይ እንዳትናገሯት የምትፈልገው መረጃ ስጠይቅ ደስ ይላል። አመሰግናለሁ። እሺ እናንተ በእግዚአብሔር ዘንድ ተሰቅሏል ወይስ አልተሰቀለም ብላችሁ ነው የምታምኑት ወይስ እንዴት ነው? ማንን በገም ጥያቄው ይቅርታ ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛ በኦርቶዶክሶች ሲል ተሰቅሏል ብለን ነው የምናምነው። መተካሰትም አዎ ተሰቅሏል፣ ለእኛ ሲል ተገርፏል። እናንተ እንዴት ነው የምታዩት? እኛ ጋር ኢየሱስ ክርስቶስ አልተሰቀለም፣ አልተገደለም። አምላክ አላህ ሱብሓነሁ ወተዓላ ይህን ግልጽ በሆነ ቃል ምንም በማያሻማ ቃል ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም፣ አልሰቀሉትም ይላል። ታዲያ ምን ሆነ ከተባለ በል ረፈዐሁ ላሁ ኢለይህ በእውነትም ወተነሳ አላህ ወደ እርሱ አንስቶታል ይለናል ቁርአን። ስለዚህ መሲሁ በእነዚያ ወንበዴ አይሁዶች አምላክ አሳልፎ አልሰጠውም። አምላክ እንዲጫወቱበት፣ እንዲገሉት፣ እንዲሰቅሉት አላደረገም፣ አድኖታል። ወመከሩ ወመከረ አላህ ይላል። መሲሁን ለመግደልም ተንኮልና ሴራን አሴሩበት አይሁዶች። ወመከረ አላህ አላህም ተንኮላቸውንና ሴራቸውን አከሸፈባቸው። አላሁ ኸይሩል ማኪሪን እያለ ይናገራል። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ አንተ ዒሳ ሆይ እኔ አንተን ልወስድህ ነው አለ። ወራፊዑከ ኢለየ ወደ እኔም ላነሳህ ነው አለ። ወሙጠሂሩከ ሚነ ለዚነ ከፈሩ ከእነዚያ ከካዱትም ላድንህ ነው አለ። አላህ አድኖታል። ከእነዚያ ከአይሁዶች ከግድያቸውና ከስቅለታቸው ነፃ አውጥቶታል። በሁለተኛው ሰማይ ላይ በክብር ይገኛል። ሁለተኛው ሰማይ ላይ እንደሆነ ማስረጃ ምንድን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዝ ከአምላክ ከአላህ ዘንድ 7 ሶላት ተቆራርጦ በሄዱ ጊዜ ባረጉ ጊዜ በሁለተኛው ሰማይ ላይ ሲደርሱ ብለው ተናገሩ። እጠለዕቱ ፊ ሰማኢ ታኒያ ፈረአይቱ ዒሳ ወያሕያ ዐለይሂም ሰላም ወሁማ ኢብኑል ኻላ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ሁለተኛው ሰማይ ወጣሁኝ፣ በዚያም ላይ የማርያም ልጅ መሲሁን አገኘሁት አሉ። ከዚያስ ምን ተከሰተ በመካከላቸው? ተረሐበ ቢ አሉ፣ እኔንም አቀባበል አደረገልኝ አሉ። ምን ብሎ? መርሐበን ቢነቢይ ሷሊሕ ወልአኽ ሷሊሕ፣ መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣ ብሎ አቀባበል አደረጋላቸው። ከዚያስ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ፣ አላህ ሰላም እዝነት በረከት በአንተ ላይ ይስፈን አላቸው። ከዚያስ ወደዓሊ ብልኸይር፣ ለእኔም ከአምላኬ ከአላህ ዘንድ መልካም ነገር እንዲገጥመኝ ጸሎት አደረገልኝ አሉ። ይህ ናቸው ነቢያቶች፣ እንዲህ ናቸው ወንድማማቾች። እና ስለዚህ በሁለተኛው ሰማይ ላይ ተገናኝተው የተከሰተ አመሰግናለሁ። ላለመሰቀሉ ማስረጃ አለ ልታስረዳኝ ትችላለህ? ግን ቅድም ደግሞ ማለት ነው ለልጅቷ ሙስሊም ማለት ስጠይቅ ከታች ማለት ነው አላህ ትምህርት ቤት ምናምን ባለችው ሰዓት አንተ ኦሪት ዘፍጥረት ቁጥር 9:23 ያልከው ላይ አንተ የምታነበው መጽሐፍ እንደ ጥያቄ ማለት ነው አንተ የምታነበው መጽሐፍ ቅዱስ ትክክለኛ የኦርቶዶክስ ካልሆነ አንተ የምታነበው የአይሁዳዎች ነው። አይሁዳና ኦርቶዶክስ ደግሞ አንድ አይደለም። ኦሪት ዘዳግም ኦርቶዶክስ እያየሁ ነበር ከስልኬ፣ ግን ስልኬ አንድ ስለሆነ እንዴት ማንበብ አልችልም። ኦሪት ዘዳግም ምዕራፍ 23 ቁጥር 12 ላይ ይገኛል። ላንብብልሽ ወይስ የአይሁዶች? አንተ የምታነበው የኦርቶዶክስ መጽሐፍ 81 አድዋለሽ ኦርቶዶክስ ነው። ኦሪት ዘዳግም ምዕራፍ 23 ከቁጥር 12 ጀምሮ ይገኛል። ሌላ ጥያቄ አለሽ? እሺ እሺ እና በእስልምናና በክርስትና ያለው ልዩነት ምንድን ነው የሚለው? እሺ እስልምናና ክርስትና ያለው ልዩነት እንዲሁም ቁርአን ሲወርድ እንዴት ነበር አወራረዱ የሚለውን እንመልከት። እስልምናና ክርስትና ፍትሃዊ ሆነን እስልምናንም እንደ ቁርአን ክርስትናንም እንደ መጽሐፍ ቅዱስ እንመልከተው። ፍትሃዊ ሆነ እስልምናን ይዤ ክርስትናን መናገር አልችልም። አሁን ልብ በሉ፣ ክርስትናንም ይዤ እስልምናን መናገር አልችልም። ከእያንዳንዳቸው ከየራሳቸው ከየመጽሐፋቸው የእምነት መጽሐፍቶቻቸውን መሰረት አድርገን እስልምናን ምን ይላል
ስለ እስልምና አጀማመር። ያኛው ስለ ክርስትና ምን ይላል ቢለው ከእስልምና ጀምር ወይስ ከክርስትና? ከእስልምና ጀምር። እያንዳንዱን እኩል እያነጻጸረ አንደኛ መለኮታዊ ሃይማኖት ልናውቅ የሚገባው ልጆች ሰዎች ሊፈጥሩልን አይገባም። ሰው የፈጠረው መለኮታዊ ሃይማኖት ሊሆን አይችልም። የሰው ፈጠራ ሆኖ ይቀራል። ስለዚህ መለኮታዊ ሃይማኖት ከማን ነው ድንጋጌው መምጣት ያለበት? ከአምላክ ዘንድ ነው። በማን በኩል? በነብያት በኩል። በዚህ እንስማማለን? አዎ። ጥሩ። ታዲያ እስልምና ከአምላክ ዘንድ በነብያት በኩል ነው ወይ የመጣው? አዎ። ማስረጃ አለ ወይ? አዎ አለ። አምላክ አላህ ሱብሓነሁ ወተዓላ በሱራ ሹራ ላይ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል አምላክ አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ሃይማኖት አለ። አያችሁ። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ራሱ ሲናገር ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ አለ። ከማን ዘንድ? ከእርሱ ዘንድ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው አለ። ከእስልምና ውጭ ሌላን ሃይማኖት ይዛችሁ እንዳትመጡ የፍርዱ ቀን ወደ እሳት ነው የምትሄዱት ብሎ ቃል በቃል ራሱ ይነግረናል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነል ኻሲሪን። ከእስልምና ውጭ ሌላን ሃይማኖት ይዞ የመጣ ሌላን ሃይማኖት የፈለገ ሰው እርሱ ተቀባይነት የለውም ከእኔ ዘንድ አለ። በቀጣዩ ዓለምም ከከሰሩት ሰዎች ይሆናል አለ። አደራ ሙስሊሞች ሁኑ እያለ ሲያዘን እናያለን። ወላ ተሙቱና ኢላ ወአንቱም ሙስሊሙን አለ። አደራ ሙስሊሞች ናቸው እንጂ እንዳትሞቱ አለ። ስለዚህ እስልምና ከአምላክ ዘንድ የተደነገገ መለኮታዊ ሃይማኖት እንደሆነ በነቢያት በኩል ከዚህ ያገኛል። ይህንኑ ጥያቄ መጽሐፍ ቅዱስ ላይ እንወሰደው። እግዚአብሔር በነቢያት በኩል ክርስትና የሚባለን ሃይማኖት ደንግጓል ወይ ወይም ክርስቲያን ሆኑ ብለዋል ወይ ብለን ስናይ አንዲትም ቦታ ላይ የለም። ከኦሪት ዘፍጥረት እስከ ራእይ ድረስ እግዚአብሔር አንዱንም ነቢይ አንስቶ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ቃል በቃል ግን ቁርአን ላይ እንዳያችሁት በነቢያቶች በኩል አላህ ሱብሓነሁ ወተዓላ ሙስሊሞች እንዲሆኑ ያዘዘባቸውን ቦታ እናገኛለን። አብርሃምን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። አብርሃምንም ሙስሊም ሁን ባልኩት ጊዜ እነሆ ለዓለማቱ ጌታ ለአላህ ሙስሊም ሆኛለሁኝ አለ ይላል። ያ ነው። ያዕቆብ ለልጆች ነቢያቶች ልክ እንዲሁ ልጆቻቸውን ሙስሊም ሁኑ ሲሉ እናያለን። መጽሐፍ ቅዱስ ላይ ግን አንድም ነቢይ ክርስቲያን ሆኖ ያለ የለም። አንድም ነቢይ በቁርአን ላይ ያለው ከተባለ አዎ ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን አለ። ያዕቆብ ለልጆቹ ምን አለ? ልጆቼ ሆይ እነሆ እስልምናን ሃይማኖት ብቻ አምላካችሁ አላህ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። አያችሁ አይደል? ይህ ነው። ይህን ጥያቄ መጽሐፍ ቅዱስ ላይ ስንሄድ ጊዜ እግዚአብሔር አንዲትም ቦታ ክርስቲያን ሆኖ አላለ። ልክ እንዲሁ ደግሞ ነቢያቶች ክርስቲያን ሆኑ አላሉ። አንድም ነቢይ ክርስቲያን ነኝ ብሎ የተናገረ የለም። ታዲያ በቁርአን ላይ ነቢያቶች እኔ ሙስሊም ነኝ አላለ ወይ? አዎ አለ። ኑህ ስለ ራሱ ሲናገር ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆነ ታዘዝኩኝ አለ። ተታቻል። ልክ እንዲሁ በመጽሐፍ ቅዱስ ላይ አንድ ነብይ ጠቅሶ አከሌ ነብይ ክርስቲያን ነው የሚል ቃል አታገኙም። የሚገርማችሁ በቁርአን ላይ እስከተባለ አብርሃም ሙስሊም ነው የሚል ቃል በቃል ታገኛላችሁ። ማካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም ክርስቲያንም አልነበረም ካለ በኋላ ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር እያለ ይናገራል። አያችሁ፣ ይሄን ይመስላል። ስለዚህ ከአምላክ ዘንድ እውቅና ከሌለው ከነቢያት ዘንድ እውቅና ከሌለው እንዴት ነው ነገ የፍርዱ ቀን ይህን ነገር ከአምላክ ፊት ይዘን የምንቀርበው? ቆም ብላችሁ አስቡ። አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም እንደሆነ ከዚህ ታገኛላችሁ። ሌላኛው ምንድነው? ቁርአን ሲወርድ አወራረዱ የሚለው ነው። ቁርአን ሲወርድ አወራረዱ። እሺ ሐዋርያት ሲሰብኩት የነበሩት ማን ነው? ሁሱ ሐዋርያቶች በቁርአን ላይ ተጠቅሰዋል። ሐዋርያቶች ምን እንዳሉ እንመልከት። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያቸዋለን። እኛ ክርስቲያን ነን የሚል ሐዋርያ ግን አታገኙም። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን የሚል ቃል ታገኛላችሁ? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ተሰባሰቡ፣ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ጭራሽ እዛ ደቀ መዛሙርት የሚላቸው ራሱ ማን? ጳውሎስ እና በርናባስ ተባሉ ነው የሚለው። ራሳቸው ብለውት እንኳን አይደለም። ወይ አምላክ ብሏቸው አይደለም፣ ወይ ኢየሱስ ብሏቸው አይደለም፣ ወይ ነቢያት ብሏቸው አይደለም። ተባሉ ባዮች ሌሎች አካሎች ናቸው ይህን ስም ያወጡት። ገብታችኋል? በቁርአን ላይ ስትመጡ ግን ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ ታገኛላችሁ። በሁለት ቦታ ላይ
በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች ቃል በቃል ምን ይላሉ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች እኛ ሙስሊሞች መሆናችንን መስክር አሉ ይላል። ይወጣል እኛ ሙስሊሞች መሆናችንን መስክር። እንትን ቁርአን እንዴት ሲወርድ ማስረጃ አለ ወይ እንዴት ነው የሚለው አሳ እሺ ቁርአን ሲወርድ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ስለነበረው ቢዳየቱል ወህይ ሐዲስ ላይ ተገልጿል። በድኡል ወህይ ወመለኮታዊ ግልጠተ መለኮት ለነብዩ ሰለላሁ ዐለይሂ ወሰለም አጀማመር የሚለው ላይ ነብያችን ሰለላሁ ዐለይሂ ወሰለም ቁርአን ከመውረዱ በፊት መልአኩ ገብርኤል መጥቶ መጀመሪያ ነብይነታቸውን ያበስራቸዋል። መልአኩ ጅብሪል ዐለይሂ ሰላም መጥቶ ቃል በቃል ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል አላቸው። አብሳሪው መልአኩ ቅዱስ ገብርኤል ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም ስማቸውን ጠርቶ ሙሐመድ ሆይ አንተ በእውነት የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አብስሯቸዋል። ከዚያ በኋላ ሱራ ኢቅራን አወረዱላቸው። ከአላህ ዘንድ ይዞ የመጣን መልእክት ሱረቱል ዐለቅ ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመ ልኢንሳነ ማ ለም ያዕለም እያለ እናንተን አላቸው እና ይሄን ይመስላል። ታዲያ ማንነቱን ነግሮታል ወይ? አዎ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ነህ ብሎ አናግሯቸዋል። ይሄን ማስረጃ ማየት ትፈልጋለች? አሳየ ስቴ ነበር መሰለኝ። አሳየኝና ማስረጃው ማለት ቁርአኑ ሲጻፍ ምን ማስረጃ ይችላል? ሰላም ነህ ወንድሜ? ሰላም እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። እኔ የጠየኳት እንትን ቁርአን ሲወርድ ከነብዩ መሐመድ በስተቀር ሌላ ሰው ምስክር አለ ወይ? አጠገባቸው ምስክር ነበር ወይ? እንደገና ደግሞ አንድ ጥያቄም ልደምልህና ላቁም። ሙሴ ሙስሊም ነው ስትል ሰምቻለሁ። እስራኤልን ከግብፅ ሀገር መርቶ የመጣው ሙሴ እስራኤልን መርቶ ወደ እርስታቸው የመራቸው እሱ ነበረ። ታዲያ እንዴት ሳይቀበሉትና አይሁዶች ናቸው እነሱ እሱም የተነሳ ዝርያው ከአይሁድ ነው እና እንዴት ታዲያ አይሁዶች ሙስሊም ሳይሆኑ የእሱን ሃይማኖት አልነበር የሚከተሉት? እንዴት ሙስሊም ተቀበሉታል? ሙስሊም አሁን እኮ አይሁድ አለ አይሁድ የሚለው ሃይማኖት መጠሪያ አይደለም። አሁን ድረስ የአይሁድ እምነትን ነው ያህዌ ነው የሚያመልኩት እነሱ። አዳምጪኛል። አይሁድ የሚለው የእምነት መጠሪያ አይደለም መጽሐፍ ቅዱስ ላይ አይደለም። እምነታቸው ግን የሚያምኑት ግን ያህዌ ነበረ። ልመለስ? እሺ አይሁድ በመጀመሪያ የሙሳ ተከታዮች የሙሴ ተከታዮች እስልምና ለምን አልተቀበሉትም? በደንብ አድርገው ተቀብለውታል። ማስረጃ ራሱ ሙሴ ምን አላቸው? ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ እንዲህ አላቸው ይላል፣ ህዝቦቼ ሆይ በአንድ አላህ የምታምኑ እንደሆናችሁ ሙስሊሞችም እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ወደ እርሱ ተጠጉ አላቸው ይላል። አያችሁ፣ በአንድ አላህ የምታምኑ እንደሆናችሁ ሲል አንድ አላህ እንዲያምኑ ነው ያስተማራቸው። ሙስሊሞች እንደሆናችሁ ሲል ጊዜ ሙስሊሞች እንዲሆኑ ነው ያስተማራቸው። ታዲያ ህዝቦቹ አምነውለታል ወይ? ሙስሊሞች ነን ብለዋል ወይ? አዎ ብለዋል። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ የሙሴ ህዝቦች። ረበና አፍሪግ ዐለይና ሰብረን፣ ጌታችን አላህ ሆይ በእኛ ላይ ትዕግስትህን አፍስስልን አሉ። ታጋሾች አድርገን ማለት ነው። ወተወፈና ሙስሊሚን፣ ሙስሊሞች አድርገህም ግደለን አሉ ይላል። አየሽ፣ ስለዚህ ሙሴ ወደ እስልምና ጥሪ አድርጎላቸዋል። ሙስሊሞች ነን ብለው ተናግረዋል። ይሄ ነው። አይሁድ የሚለው የሃይማኖት መጠሪያ ነው ወይ? የሃይማኖት መጠሪያ አይደለም። አይሁድ የሚለው ይሁዳ ከሚል የተያዘ ነው። ያዕቆብ ልጅ ነው፣ ታውቂያለሽ። እሱ ከእርሱ ዘር የተመዘዙ ስለሆኑ የአይሁድ ተባሉ እንጂ አይሁድ የሚባል ሃይማኖትን አምላክ እግዚአብሔር የትኛውም ቦታ ላይ አይሁድ የሚባል ሃይማኖትን ተከተሉ ብሎ የደነገገበት ቦታ የለም። ወንድሜ አንድ ነገር ልጠይቅህ። ያዕቆብን ነው እግዚአብሔር ስምህን ለውጠዋለሁ አለውና እስራኤል አለው። እስራኤል ማለት እግዚአብሔርን የሚያመልክ ህዝብ ማለት ነው ብሎ ነገሩታል። እንደገና ደግሞ አንድ ጥያቄ ልጠይቅህ። ከቁርአን ከመምጣቱ በፊት በመጀመሪያ እምነት ሙስሊም ነው ስትል አንድ ጊዜ አዳምጬሃለሁ። ቁርአን ከመምጣቱ በፊት አንድ መጽሐፍ እስቲ አሳየኝ። እንትና በሙስሊም ሆነው ሲያመልኩበት የነበረ የተጻፈ ምን አገናኘው? ጥያቄው ስህተት ነው። መጽሐፍ መኖር አለበት የሚላል ነው አይደለም። ከቁርአን በፊት ሲያመልኩ አላህን ሲያመልኩ እንደነበሩ ከቁርአን በፊት
ነው የሚሉት። ከክርስቶስ ልደት በፊት ያሉ በኦሪቱ ዘመን ያሉ ማለት ነው። እነሱ አላህን እናመልካለን ሲያመልኩ እንደነበረ የሚያሳይ አንዲት ነገር እስቲ አሳይ። ቁርአን ምንድነው? መጀመሪያ አውቀሻል? ተረድተሻል? ቁርአን ማለት ለነብዩ መሐመድ መጀመሪያውኑ የኦሪቱ መጽሐፍ የወረደው ለአይሁዶች ነው። ከዛም አልወረደላቸውም። አይወለሽ አይሁዶች የሙሴ ተከታይ ነን ብለው አይሁድ የሚባል እምነት የለም ማለት እኮ ሲጀምር እሱን ማጽደቅ ትችላለሽ። አይሁድ የሚባል እምነት ሳይሆን ይሄ እንትናቸውን የሚያመልኩት የነበረው ያህዌ ነው፣ እግዚአብሔር ነው። መጽሐፋቸውን የበፊት ታሪካቸውን ስታይ እግዚአብሔር ነው ያመለኩ የነበሩት። አላህ የሚጠሩት አካል አልነበረም። አዳምጪ ልመልስልሽ። አዳምጪ አይሁዶች አምላካቸውን አላህ ብለው ይጠራሉ። ከፈለግሽ ላሳይሽ መጽሐፋቸው ውስጥ ያሉ ሳይሆን በኦሪቱ ዘመን ያሉ መጽሐፎች ነው። በኦሪቱ ዘመን ያሉት መጽሐፍ ላሳይሽ። ምን ይላል? ኦሪት ዘፍጥረት ምዕራፍ 1 ቁጥር አረብ ሀገር ላይ ክርስቲያኖች አይሁድና ክርስቲያኖች እንዳሉ ታውቂያለሽ አይደለ? በስርዓት ነው የሚያሉት እዛ ነው። አዎ በጣም ጥሩ። እነዚህ አካሎች አምላካቸውን ማን ብለው እንደሚጠሩ አሁን የራሳቸውን መጽሐፍ ቅዱሳቸውን ላሳይሽ ነው። ለምሳሌ አንድ ነገር ልንገር። ለምሳሌ እንትኖች ግብጾች እንደሚጠሩ አውቃለሁኝ፣ ግብጾች ማለት ነው። እኔ አሁን እየተናገርኩ ያለሁት ስለ ግብጾች ሳይሆን አይሁዶች መጀመሪያ የመጽሐፍ ሰዎች የሚላቸው እነሱን ስለሆነ ማለት ነው እኮ። የአይሁዶችን ብሉይ ኪዳን የነሱ ነው አይደለ? አዎ ብሉይ ኪዳን የነሱ ነው። አዎ ብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አሁን ላሳይሽ ነው ማን ብለው አምላክን እንደሚጠሩ። እሺ አሳይ። አይ አሳይሽ ነው። يا أوريز فترة مرافان دكتوران دبنيلال في البدء خلق الله السماوات والأرض الله بمجمرة سماينا بدرن فتريلال أوريز فترة مرافان دكتوران ولا مرني الكير الله شو يا حسنية يا من مزافنا يا رشنا اسمه جمرة سردا بلو كده مزاف بس ماشي ده تيجي كلش عم ببلين بعمر የሐዋርያ ስራ ነው ነው ይሄ ብሉይ ኪዳን ነው። ብሉይ ኪዳን እኮ ብሉይ ኪዳን የሐዋርያ ስራ ነው። ይሄ እንትና ኦሪት ነው። ኦሪት ዘፍጥረት ላይ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እሺ አንብብልኝ። في البدء خلق الله السماوات والأرض እሱ ያረብና አይሁዶች አይደለም ማለት ኮሜንት ላይ ያረብ አይሁድ አለ የለም ያለ ማን ነው? አረተውክ ትንሽ ከፍ በሉ ትንሽ ከፍ። ወንድሜ አንድ ጥያቄም ልጠይቅህ። እሺ አይሁዶች በዚያን ጊዜ በነበረው በኦሪቱ ዘመን ማለት ነው። በኦሪቱ ዘመን አላህ ብለው የሚያምኑበት መጽሐፍ ይኖራቸዋል አይደለ? አሁን እናገኘው የአይሁዶች መጽሐፍን አሳየኝ ያልሽኝ የአይሁዶች መጽሐፍ ደግሞ ምንድነው? ብሉይ ኪዳን ነው። ያኔ አላህ የሚለማ በእነሱ በዕብራይስጥ ነው የተጻፈው። አላህ የሚል ቃል ያህዌ ነው አለ ከለው ሻለው ቀን በይባክሽ አላህ ከለው አሳይኝ አንቺ ከለው እኔ አላውቅምና ነው ወይ የሚያነቡ ልጆች ካሉ ያነባለሁኝ። እሺ አረብኛ አረብኛ ነው አረብኛ አላነብም። እስቲ ነው የምትችይው ላውጣለሽ ችግር የለውም። ታነቢያለሽ? ዕብራይስጥ ትችያለሽ? ዕብራይስጥ አልችልም ግን አስተርጉሜ ነው በእንትን ጉግል አስተርጉሜ ነው። ኦኬ ስለዚህ አማርኛ ነው የምትችይው? አማርኛ እችላለሁ። እሺ በኦሪቱ ማለት የኛ መጽሐፍ ማለት ነው። ኦሪት የተነገረው በአማርኛ ነበር? ዕብራይስጥ ነው። በጣም ጥሩ። በብሉይ ኪዳን ዘመን አምላክን እግዚአብሔር ብለው ይጠሩ ነበር። በኦሪት ዘመን ጥሩ ያህዌ ነው የሚሉት እያለሽ ነው። ያ እግዚአብሔር አምላክ አልነበረም የዛኔ ማለት ነው። ያ እግዚአብሔር ላይ መልሽ ጥያቄውን እግዚአብሔር ብለው ይጠሩ ነበር በኦሪት ዘመን? በኦሪት ዘመን እግዚአብሔር ነው አንድ አምላክ እግዚአብሔር ያህዌ ማለት እግዚአብሔር አይደል እንዴ? በአማርኛ ሲመጣ እግዚአብሔር አላህ ማለት በአማርኛ በእኛ ሁሉም በራሱ ቋንቋ ስም ይሰጠዋል።
በአማርኛው ነው እግዚአብሔር ብለን የምንጠራው። በአረበኛ አላህ ቢል ግን አትከፍል። በጣም ጥሩ። ስለዚህ አዳምጪ፣ ቀስ በይ። ስለዚህ በአረበኛ አረብ ያሉ አይሁዶች አምላክን ማን ብለው ነው የሚጠሩት? የተለያየ ስም አለው። አሁን ለምሳሌ ማለት አረቦች ራሳቸው አሁን ለምሳሌ ለኢየሱስ ራሱ የሚሰጡ ስም አልጠየቅም። እግዚአብሔር ያህዌ ስለ ሰድር ማይጣ ቆይ ምሪቅሽ ስላ ያህዌ ነው ማለት እንዴት ነው የሚጠሩት? የአምላክን ስም አረቦች ያህዌ ይሉታል። አይሉ መጽሐፉን አንዱ ታሳኛለሽ። እኔ አረብኛ አላነብም፣ ግን አረብ እስልምና የመጣበት ስለሆነ አላህ ነው የሚሉት። ምንድነው ያው አላህ የሚሉት እንትኖች ግብጾች ብቻ ናቸው። እስልምና ስለመጣ ከአረብ አላህ ነው የሚሉት። በቃ አይደለም ግብጾች ብቻ ናቸው። ግብጾች ብቻ ናቸው እንደዛ የሚሉት። ሌታ የማርያም ክርስቲያኖች ሙስሊም ነሽ? ኦርቶዶክስ ነኝማ። ኦኬ፣ ታዲያ ግብጾች ብቻ ናቸው አላህ የሚሉት። ሌላ የትኛው አረብ ነው አላህ ብሎ የሚጠራው እግዚአብሔርን? ንገሪኝ። ብቻ እስልምና የመጣው ከአረብ አይደል እንዴ? እስልምና አላልኩሽም፣ ክርስትና አምላክ የአረብ አይሁዶች ክርስትና ነው እንዴ ያልሽው? ይቅርታ አልሰማሁሽም። እንደዛ ልክ ነሽ። የአረብ ክርስቲያኖች አላህ የሚለው ይሄ ሙስሊሞች ግን አላህ ነው የሚሉት፣ ሌላ ነገር አይሉም። አዳምጪ ሼማር። የአረብ ክርስቲያኖች መጽሐፍ ቅዱሳቸው ላይ የአረብ አይሁዶችን መጽሐፍ ቅዱሳቸው ላይ የአምላክ ስም ማን ነው የሚለው ንገረት። የአረብ ክርስቲያኖች ያህዌ ነው የሚሉት። ማስረጃዎችና መጽሐፍን አሳየን እስኪ። ስራ ላይ ነኝ ያለሁት። እዚያ የለም አጠገብ። ችግር የለውም፣ እኔ ስራ የለኝም። ችግር የለውም። ስልክ ይዣለሁ። የት ጋር እንደምገባ ንገሪኝና እኔ እየገባሁ ልክፈትሽ። ያላ የት ጋር ልግባ? አውቃለሁ ብለህ አይደል እንደ እዚህ ጋር እየተሳደብክ ያለው? ገና አንተ አስተምረን እንጂ እየተሳደብክ አትበል። ሁለት ሴት ነሽ። አዳምጪ። እኔ ክርስትና ይጠፋል ምናምን እያልክ አይደል እንዴ? አውጭሻ ክርስትና ጠፍቶ እስልምና ሲኖር እናያለን። እሺ አውጭሽ። ታውጫለሽ ማስረጃ? በእንግድነት ታውጫለሽ ማስረጃ? ምንድን ነው የማስረጃ ያልከው ነው? የአረብ ክርስቲያኖች ቲክቶክ ላይ እኮ ነው የምታወራው፣ ሁሉም ያውቃል። የአረብ ክርስቲያኖችና አይሁዶች አምላክን የአረብ ክርስቲያኖችና አይሁዶች አምላክን ወደድክም ጠላህም የአረብ ክርስቲያኖችና አይሁዶች አምላክን ማን ብለው እንደሚጠሩ ከፍተሽ አሳይን። ያህዌ ነው የሚሉት ብለሽናል። ታሳይናለሽ? ያህዌ ነው የሚሉት አስተማሪዎቻችን ነግረውናል። እና መዝሙረ ያሬድ ነው ነግረውናል። አሳይን። እሺ ማስረጃ አልያዝኩም አልኩ እኮ አሰማኝም እንዴ? እሺ እኔ ይዣለሁኝ። የቱ ጋር ላውጣ? ስራ ላይ ነኝ ያለሁት። እሺ እኔ ስራ የለኝም። የቱ ጋር ላውጣ? ካላየሁት ቦታውን ካላየሁ አላውቀውም። እሺ እኔ እያሳየሁሽ ከፍቼ ችግር የለውም። ከዛ እዚህ ቦታ ላይ ግባና አውጣ በይ። እሺ አንተ አሳየን፣ በቃ አንተ አሳየን። እሺ እሺ እኔማ ቅድም አሳየሁሽ። አምላክን ስም የመጽሐፍ ቅዱስ አላህ ብሎ ነው የሚጠራው። መጽሐፍ ቅዱስ የኛ መጽሐፍ ቅዱስ ኧረ እናት አታስቀን በእናትህ። አንተ በጣም አውቃለሁ ብትል መሐመድን አንተ እኮ ጦጣ። እሺ ለማንኛውም ወላሂ የአረብ አይሁዶችና ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። መጽሐፋቸውን እንዳሳየዋችሁ ነው። ኢየሱስ ክርስቶስ ራሱ አምላክን አላህ ብሎ እንደሚጠራ ታውቃላችሁ። መጽሐፍ ቅዱስ አሳየኝ። መጽሐፍ ቅዱስ ላይ በአማርኛ የተጻፈው ላይ ወይም በእንግሊዝኛ የተጻፈው ላይ አላህ የሚለው ቃል አሳየኝ። መጽሐፍ በአማርኛ የተጻፈው ላይ አላህ ብሎ አሳየኝ። ክርስቲያኖች አማርኛው ላይ የአረብ ክርስቲያኖች ማለት አረቦች አማርኛ እንደሚረዱት የአረብ አይሁዶች አሉ፣ የአረብ ክርስቲያኖች አሉ። አማርኛ ነው የሚረዱት። ይችላሉ አላህ ይላሉ። ሌሎቹ ግን ያህዌ ማን ብለው ነው የሚረዱት? ሲያ ካርታ አሳያት ነው አባቱ ሚስቴ እኮ አሳየኋት። አሁንም ደግሜ ላሳያት። እሺ እሺ ለኩም አሳያታ የግብጽ ነው የሚያሳየው። የግብጽ አይደለም። ረበፈጣሪ አረበኛ የግብጽ ቋንቋ ብቻ አይደለም፣ ዓለም ላይ ያለ የነሱ መጽሐፍ ላይ ብቻ ነው ያለው። አዳምጥ። ዓለም ላይ ያለ አረብ ግብጽም ላይ ያለ፣ ሶሪያም ላይ ያለ፣ ሉብናን ላይ ያለ፣ ሁሉም ቦታ አለ። ገብቶሻል? እነዚህ የአረብ ክርስቲያኖችና አይሁዲዎች መጽሐፍ ቅዱሳቸው ላይ የአምላክ ስም አላህ ነው የሚለው። ላሳይሽ ፈልጊያለሽ? አዎ አሳያት ፕሊዝ። በቃ አሁን ላሳይሽ።
አላሳያችሁ ኦሪት ዘፍጥረት ላሳያችሁ ከአዲስ ኪዳን ከብሉይ ኪዳን ከፈለጋችሁት ላሳያችሁ ከአዲስ ኪዳን ከብሉይ ኪዳን የኢጂፕቶቹ ነው ከፍቶ የሚያሳየኝ ያሽነስ ንገር ከየትኛ እንደምታሳያት ፕሊስ ያው ኦሪት ዘፍጥረት የአረበኛው መጽሐፍ ቅዱስ ላይ አልኪታቡል ሙቀደስ ይላል መጽሐፍ ቅዱስ ይላል እዚህ ጋር ላሳያችሁ ያው መጽሐፍ ቅዱስ ይላል እዚህ ጋር አልኪታቡል ሙቀደስ ያው መጽሐፍ ቅዱስ ይላል እዚህ ጋር ወጥቷል የአረበኛው መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል ያው ፊል በድኢ خلق الله السماوات والارض ማለት ነው አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል ይህ ብሉይ ኪዳን ነው ከአዲስ ኪዳን ደግሞ አንድ ላሳይ ይሄ ከአዲስ ኪዳን እንደሳይሽ ከአዲስ ኪዳን ደግሞ የሐዋርያት ሥራ ምዕራፍ 2 ቁጥር 22 የሐዋርያት ሥራ ምዕራፍ 2 ቁጥር 22 يا الناس من الآن أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده في وسطكم كما أنتم أيضا تعلمون الآن أن أنت إسرائيل الجوج هو على بطرس يتشن نقرين سمو የናዝሬቱ ኢየሱስ አላህ በእርሱ በኩል ባደረገለት ድንቅና ተአምር ለእናንተ የተገለጠ ሰው ነበር ይላል ሰላም አላህ ይላል ቃል በቃል ያው አላምንም ብላ ሄደች እሺ አሁን በቃ ምን ማድረግ አይቻልም አመሰግናለሁ አላህ ይስጥልኝ መልካም አሁን ኮሜንት ላይ ራሱ እኮ ክርስቲያኖች እየመለሱለት ነው አላህ ነው የሚሉት ይገራት ነው الله أكبر